የሚመልጥ ይብለጥ ይሄ ተስካክልኩት እንጂ ተመለጥኩኝ ደሞ ያልሰማው እንዳይመስልህ ተነግሮኛል ማሬን እያማለልካት ነው አሉ እንዴ ጋሽ መኩሪያው እኔ ልመለጥ የዱቤ ነው እንዴ ተስተካከሉት የሚመልጥ ይብለጥ ይሄ ተስካክልኩት እንጂ ተመለጥኩኝ እናንተ አላችሁ እንጂ የሰውን ጨጓራ የምትልጡ ወይኔ ሞክሪያ በተከበርኩበት ስፍራ እንደዚህ ልወረድ ለማን አይተዋል ጋሽ መኩሪያው ለማኮ ትናንትና በቃ ጥንብዝ ብሎ በቃ ጨርቅ ያቃሉ ጋሽ መኩሪያው ጨርቅ በቃ ጥንብዝ ብሎ እንደዚህ እጥፍ ልክርሶ እንደሚሰፋት ልብስ እጥፍ አድርጌ እኮ ነው ያስቀመጥኩት ግን አልተፈስኩትም ጋሽ መኩሪያው አየህ የራስ ያለው ነገር እንደዚህ ነው የሚያደርገው የሰውን ዕጣ መውሰድ እንደዚህ ነው የሚያደርገው ለማንኛውም እንኳን በጠዋት መጣ የት ልትሄድ ነው ወደ ቤት ወደ ስራ እነዚህ ለብሰህ አዎ እንትንም አለኝ ካራባት ይኸውልህ በከኔተራ ማለትም በቲሸርት ላይ ከረባት አይደረግም አላብስ ደግሞ የስልጣኔ መገለጫ አይደለም አይ ጋሽ መኩሪያው በእኛ ግን እንዲህ ነው የምንለብሰው እኮ ትልቁ ችግር እኮ አንተ አትሰማም ኧረ እሰማለሁ ጋሽ መኩሪያው በቃ የማይረባ ወሬ እየሰማ ጆሮዬ ዶዱም እኮ ነው እንዴ እኔ መስማት ፈልጋለሁ ይኸውልህ ስሞታ እየመጣብኝ ነው ስሞታ ማን ነው ጋሽ መኩሪያው ስሞታ አሃ ማቃጠር ለማለት ነው ጋሽ መኩሪያው ደግሞ ምን አረጋለች ዛሬ እሱ አይደለችም ሌሎች ናቸው ምን አለ ያላቀምባት ትወጣጣር ለህልም ልጓም ብታበጅለት የማታገኛትን ሴት ባታል ምን አለበት እንዴ ጋሽ መኩሪያው እኔ አይኔን ሳልጨፍን አልተኛ በቃ ለካ አይኔ እንዲጨፍን ይው ጋሽ መኩሪያው ይው ለርሶ እንኳን ለመንገር አይኔ ገና ጭፍን ሳረገው ትመጣብኛለች በሐሳብ እየጠራት ነው አትጥራት አትልባት ስንት የሚታለም ነገር እያለ እሺ በቃ ካም በኋላ አላለማትም ጋሽ መኩሪያው ሰዓት ስለደረሰ ወደ ስራ ልሂድ በልሽ የልብስ ስፌቱን አውጣልኝ እንሂድ እሺ
አለምዬ ወይ መሊ እንዴት ነሽ? አለ እንዴት ነህ? ምን እየሰራሽ ነው? ምን እያደረኩ ይመስላል? ገምት እስቲ። መሬትን እየኮረኮርሻት ነው? ልታስቂያት ነው? አሃ እየጠረግሽ ነው። አንተ ትቀልዳለህ። ምን ነው ዛሬ ስራ የለም እንዴ? ተረፍክ? ትናንትና የምትተርፍ አልመሰለኝም ነበር። ድሮም የሰው ገንዘብ መቀመቅ ነው የሚከታ። አንተ ባክ ያልተጠየቀውን አታወራ። ስራ የለም ወይ ያልኩህ እኮ ነው። ወላጅ አምጣ ተብዬ ጋሽ መኩሪያውን እየጠበቅኩ ነው። እንዴ ትምህርት ቤት ነው እንዴ የምትሄደው? ምን እባክሽ፣ የኛ መስሪያ ቤት እንደ ተማሪ ነው መሰል የሚያዩኝ። ሁሌ ነው ወላጅ አምጣ የሚሉኝ። እኔ የምልሽ አለምዬ፣ ለምን አንቺ አትሄጂልኝም? እሷ አትሄድም። ስራ አላት። በኋላ ትጠርጊዋለሽ። ስራ አላት አልኩህ። ስራ አላት። ቆንጆ ቁርስ አዘጋጅቼልሻለሁ። ያውም በበርበሬ ያበደ ቁርስ። እሱም በልተን አንድነት ፓርክ ትወስደኛለህ አይደል? አሁን መጀመሪያ ወደ ቁርስሽ ነይ። እንዴ አንተ ደግሞ ብለህ ጋሽ መኩሪያውን የሚያክል መኪና ይዘህ መጣ? መኪና እና ሸሚዝ እኮ ካልተቀየረ ምን ዋጋ አለው ብለሽ ነው? በቃ መኪና እኮ ዛሬ ምንም ማለት እኮ አይደለም። ሰላም ነህ? እንዴት ነህ? ወደ ልትሄድ ነው? ትሸኛ እንዴ? ወደ ስራ ወደዛ ልሄድ ነው። ትሸኘኛለህ? አይዞህ ከሆንክ ብዬ ነው። ምንም ብዙ ምርቀው ነገር የለም። ስማ ደግሞ ያልሰማው እንዳይመስልህ ተነግሮኛል። ማሬን እያማለልካት ነው አሉ። ማን ነገረ ደግሞ? ይደበቃል እንዴ ደግሞ? አንቺ በቃ ሁሉ ነገር በቃ የሚደበቅ ነገር ይመስልሻል? አልገባሽም? በቃ አሃ ነው። እስኪ ምንድን ነው ያስቀው መጽሐፍ? አሃ የኦጋዴን ድመቶች እያነበብከው ነው? አይ ሀብታም ደግሞ ብለህ ወደ ድመት እርባታ ገባ? በጣም ይገርምሃል። የበዓሉ ግርማ መጽሐፍ ነው። አረ እና ይህንን መጽሐፍ ከጻፈ በኋላ ሰውየው የት ደብዛው እንደገባ አይታወቅም። እውነትም ታነባለህ እና ለምን ሄዳ አትፈልገውም? እዚህ ከምትቆም ውስጡን ግን አንብበኸዋል? እኔ ጋር እኮ መጽሐፍ አይቆይም። በ3 ደቂቃ ላፍ ነው። እየሸጥከው ነው? ኧረ እውቁ ደራሲ ማር ቻርልስ ዳርዊን ምን እንደሚል ታውቃለህ? ይህ ነው አየህ ችግርህ። መጽሐፍ የእውቀት መክፈቻ ቁልፍ ነው ይላል። ምናዊ ነው ግን ሰውየው? የሚገርም ነው። ስኮትላንዳዊ ነው። በእውነት በጣም የሚገርም ደራሲ ነው። አንተ ግን የምር ታነባለህ እንዴ? ጭንቅላትህ በጣም እያደገ ነው። አሃ እኔ የምልህ ለመሆኑ ያቺ ማሪ አለች እንዴ? አሃ ማሪ አለች። በቃ ይልቅ ሰዓቴን አትብላብኝ ጎበዝ። እኔ ልሂድ። በል እኔም ቁርስ የለ ብላ። አንተም ሰዓትን ብላ። ጥሩ። እሺ እንዴት ነው? ወደድሽው? አዎ በጣም ይጣፍጣል። ይጣፍጣል አይደል? የራስ ፓርክ በጣም ይጣፍጣል። በጣም ይጥማል አይደል? ቆይ መጣሁ። አንድ ጠብቂኝ። ስንት ቁጥር ይሆንልሽ? ይኸው በእርግጠኝነት ነው የምልሽ። ለአንቺ ነው የሚደርሰው። ስንት ቁጥር ይሆንልሽ? እሺ አንተ ካልክ 2 ቁጥር ይሆንልኝ። 2 ቁጥር ዱ ለተጎዱ ይልሻል። ዱ ለተጎዱ። አንቺ ደግሞ በጣም ተጎድተሽ በግላችንም ደርሶ አንቺ 2 ቁጥር። አዎ በቃ እሺ።
ቢንጎ! አቤት መገጣጠም! በፈረስ የፈለጉት በእግር ይገኛል ማለቴ ነው። ስንት ቁጥር ይሆንልህ? በመጀመሪያ የቤት ኪራይ ናለ። የቤት ኪራይ? አዎ የቤት ኪራዩንማ ማታ ልሰጥህ መጥቼ ነበር እና እጣ አልደረሰም ስልህ ፌንት ነቀልክ። እኔም ደንግጬ ወጣሁ። መጠጥ ቤት ገባሁ። ስቀመቅም ቆይቼ ምን እንደደረሰብኝ አላውቅም። እኔ ራሴ ፌንት ሰርቼ ይሁን እዚህ ራሴን አገኘሁት። ይሄን ሁሉ ብር ከየት አመጣ? ይገርማል። መኩሪያ ዓለሙን አወቀው። መኩሪያ ዓለሙ የገራዥ ባለቤቱ አንደኛ እጣ የደረሰ አንተ ነህ ስለው እጣውን እኮ የቆረጥኩት ለአንተ ነህ ብሎ ይሄን ሁሉ ብር አያሸክመኝም እንዴ? እሺ ከዛሬ ሆነልህ። ያም ዛሬ በህልሜ ስደበደብ ነው ያደርኩት። አይመገጣጠም ይለዋል። ነው መገጣጠም ይኸውልህ፣ ህልሙን ስንፈታው ምን እንዴት መሰለህ? ስደበድብ የነበርኩት እኔ ነኝ። ከዘራው ደግሞ 7 ቁጥር ነች። መደብደቡ ደግሞ ገንዘብ ነው። ስለዚህ አንደኛ ዕጣ ያንተ ነው ማለት ነው። ጎሽ ቃልን እንዳታጥፍ፣ ህልሜን ጎልፍ እንዳታስወስድ። ኧረ አላስወስደውም። ዕጣው ያንተ ነው ብያለሁ። ያንተ ነው እንግዲህ። ቻው። ቤቶች እኛው ነን። እንዴት ነው? አቶ ሞክራ የለም እንዴ? አሉ። ምነው ተክዛል? አልተከስኩም፣ እያለምኩ ነው። አነጋጋሪውን መጽሐፍ የምጽፈውን እያለምኩ ነው። ኧረ እባክህ አይመገጣጠም። ህልምህ እንዲሳካልህ ምንድን ነው የምትፈልገው? ሻይ በሎሚ ነው። ሻይ በሎሚ የሚባል ቁጥር ነበር እንዴ? አልቆርጥም። ህልሜን አታጨናቅፈው። ገጽ ስንት ላይ ነበርኩ? ስማ፣ መጽሐፉን እኮ ገልብጠዋል። ያነበብኩ አልነበረም እንዴ? አይ የጻፍኩትን ጽሑፍ እያሰላሰልኩ ነው። የኡጋዴን ድመቶች ያበደ መጽሐፍ፣ በደንብ አንብቡ። ያበደ መጽሐፍ ነው። አዎ የበዓሉ ግርማ መጽሐፍ ነው። የማ ግርማ? ይህን ከጻፈ በኋላ ነው የተሰወረው። የእናትና አባቴ አምላክ ምን አለ አንተንም በሰወረ። ቆይ ለምንድን ነው ግን ደድባችሁ እኛን የምታደድቡን? ለመሰወር ነው። ቆንጆ መጽሐፍም አልመው። ትሰማኛለህ? የዚህ መጽሐፍ ደራሲ በዓሉ ግርማ ሳይሆን ይስማዕከ ወርቁ ይባላል። ማን አልከኝ? ይስማዕከ ወርቁ። ምን አይነት ሰው ነኝ? ትናንት የሰጡኝ መጽሐፍ እኮ የበዓሉ ግርማ ነበር። ይስማዕከ ወርቁ። በጣም ነው ማደንቅ። አንተን በጣም ነው ማደንቅ። መጽሐፍ ሰብስበህ ተሸክመህ በመዞር ማለት ነው። ምን አቅልሃለሁ? እስቲ ደግሞ መጽሐፍ መደርደር መቼም ታውቅበታለህ ወይ? እዚህ ደራሲ ማን ነው? በዓሉ ግርማ። አይ አንተ ነገር ይልቅ ስንት ቁጥር ሊያዝልህ? በቃ ዱ ለተጎዱ ተይዞልሃል። ይሄ አንደኛ ዕጣ ነው የሚወጣልህ። ገንዘቡን ስታገኝ ሄደህ ትመዘገባለህ። የት ነው የምመዘገበው? እሱን አትጠይቀኝ።
ለመሆኑ አቶ መኩሪያ የት ናቸው? አደራህ ከእሳቸው ጋር ስለ መጽሐፍ ሆነ ስለ ንባብ እንዳታወራ አደራህ። አቻችን እንዴት ነሽ በእናትሽ? እረረረችን ጫማ ፏርጊያተ ኩል ምናምን ካለሽ እንድቧን ጨምረሽ። ምንድነው ቸኩላል? ዛሬ በጠዋት ስራ ገባ ተባልክ? አልሰማሽም እንዴ? ከስራ እኮ ተባረርኩ። ምንድነው ፍጥነቱ ታዲያ? ለማንም እንዳትናገሪ ጃምቦ ልጋበዝ ነው በጠዋቱ። ወንድሜ ሰውን ሰነፍ ያረገው ሁልጊዜ መጋበዝ ነው። አይ አንቺ ዛሬ ደግሞ መካሪ አድርጎሻል ባክሽ። ምክሬን የምሰማ ከሆነማ እዚህ ሀገር መካሪና ተመካሪ በቃ አንድ ቦታ ነው የሚገኙት። አፍተኛው ይሄኛውም ጫማ የኔ ነው። እሺ ይሄኛውም እግሬ ይቀራል። ላውልቅልህ እንዴ? ለማ አገር ያለማ ዛሬ እጣው አልቋል። እጣውን የሚያወጣልን ታማኙ መልአኩ ነው። መሌ አንደኛ እጣ እንዴ! አንደኛ እጣ በጣም ደስ የሚል ነው። ሰርፕራይዝ ነው። ሰርፕራይዝ እንዲያውም አይነገርም ወይ በስልክ ወይ እንደዚህ በአካል ነው የምናገረው። ሰርፕራይዝ ነው። ሁለተኛ እጣ እንዴ! አይገርማችሁም? ይሄም ሰርፕራይዝ ነው። ሰርፕራይዝ። ሶስተኛ እጣ እንዴ! ይሄም ሰርፕራይዝ ነው። ዛሬ ከቤተሰብ አልወጣም እንዴ! ምንድነው አንተ? ማን እንደደረሰው አትናገርም እንዴ? ሁሉንም ሰርፕራይዝ እንዲያውም ዛሬ ለየት እናደርገዋለን። አራተኛ እጣ እናወጣለን። ይሄም ሰርፕራይዝ። ዛሬ ሰርፕራይዝ በሰርፕራይዝ ነው። እንዲያውም በጣም ያስቸኩላል። በስልክ ነው የሚነገራችሁ። እጣ ወጥቷል፣ አልቋል እና አመሰግናለሁ። ይመች። በኋላ አትፈልገኝም ለማ። ሄሎ፣ አቤት። እጣ ወጣ? መጥፋት ነው። አቶ መኩሪያ ምን ነው ጠፋ? መጣው ነው ዛሬ ምን ተገኘ? በጣም ደስ ብሎሻል። ለማ ነው የዛሬው ዕጣ ላንቺ ነው የሚወጣልኝ። እዚህ በጋራ እናክብሮኝ። ኧረ አንደኛ ዕጣማ ለኔ ነው። ህልሜን አይቼ ህልሜን ነገርኩት በከዘራ ስቀጠቀጥ፣ እሱም ደግሞ ህልሙን ፈታልኝ። እልቡቡን ሆነ እኔ ደረሰኝ። እንግዲህ ዱ ለተጎዱ ብሎ 2 ቁጥር ነው የሚወጣው። ሁለትማ ምናልባት ሊደርስሽ ይችላል። ያስ ለኔ ነው የሚወጣው ማለት ነው። ለአንተ አይደለም 2 ቁጥር ነው የሚወጣው ብሎኛል። እንዴት? እንዴስ ለኔ ነው ብሎኛል። ኧረ እባክሽ ዞር በይ። በፍጹም አይሆንም። እንዴ ምን ነክቶሽ ነው? እስኪ አትጨቃጨቁ፣ ተረጋጉ። እንዴ የወጣው 7 ቁጥር ነው። ደግሞ ለኔ ደረሰ ማለት ለአንተ ደረሰ፣ ላንቺ ደረሰ ማለት አይደለም። አይደለም 2 ቁጥር ነው
አንደኛ የሚወጣ ብሎኛል እንዴ? 7 ቁጥር ለኔ ነው። እንዴት ነው እንዴ? ኧረ አናገላግለን። እንዴት ነው እንደምን አመሻችሁ? እንደምን አመሻችሁ? እንኳን ደስ አለ! እንኳን ደስ አለ! እንኳን ደስ አለ! እንኳን ደስ አለ! ዛሬ ቤተሰብ ነው። አንተ ግን እንዴት ነው ቃልን የምታጥፈው? እኔ ቃሌን አላጠፍኩም። አለምነሽ ቃሌን ጠብቄ ሁለተኛው ተሻል። እንኳን ደስ ያለሽ! እንኳን ደስ አለሽ! አንደኛ ታውቃለህ? ለሉልስ ቃል ገብተለት የለም እንዴ? 3ኛ እሱ ነው አይደለም? ዛሬ ለየት አደረኩት። ዛሬ በጣም ለየት አደረኩት። ቃሌን ጠብቄ እኮ የዛሬውን እጣ ትንሽ ከፍ አድርጌው 4 አደረኩት። እንኳን ደስ አለ! 4ኛ እጣ ወጥቶላል። አይገባም። ቁጭ በል 4ኛ እጣ ወጥቶላል። እንትን ይኸውልህ ውጋገን ትምህርት ቤት ሄደህ በነፃ ትምህርት ትማራለህ። በነፃ ስልህ እነሱ 15% ይቀንሱልሃል። ይሁን እየከፈልክ ትማራለህ። እሺ ኮሎኔ? አዎ ዝም ብሎ ይዞ መዞር አይደለም። እሺ አዎ ይዞ መዞር አይደለም። ያ ግን እጣ ለኔ ነው። ቃሌን እጠብቅ የለ ቃል እንጠብቃለን። አንተ አዎ እንግዲህ ያንተ እጣ 3ኛ ማለት ማስተዛዘኛ። ይህ ማስተዛዘኛ ደግሞ ሽልማት ምንድን ነው? ይኸው ሽልማቱ ነው። አንደኛ እጣ የማን ነው ማለት ነው? የመምህር ፋንታሁን ድንቁ ወርቁ የእሳቸው ነው። እንኳን